ማሳድ ብሎስ የአሜሪካ የመካከለኛው ምስራቅና የአፍሪካ ጉዳዮች አማካሪ ትላንትና ግብፅን ወሽመጤ ተሳለ ብትል የማልፈርድባት አይነት ንግግር አድርገዋል። ይኸው የህዳሴ ግድብ ላይ ያለው ልዩነት ፖለቲካል አይደለም ቴክኒካል ነው ብለዋል። አልሰማውም ነበር ማለት አሁን ነው። ለግብፅ ቀላል ኪሳራ አይደለም። ግብፅ የምትፈልገው የህዳሴ ግድብ ጉዳይ ቴክኒካል እንዲሆን አይደለም ፖለቲካል ነው። ለምን? ቴክኒካል በሆነ ጉዳዮች ላይ ስምምነት አለ። እያጣላና እያባላት ግብፅን እያስጮሃት ያለው ፖለቲካል የሆነው በውሃ ላይ የበላይነትን ይዞ በጂኦፖለቲክሱ ካርታ ላይ ዋናውን ካርታ የመያዝና የመሰብሰብ መሪ የመሆን ጉዳይ ስለሆነ ማለት ትራምፕንም እንትን ብላ ዛም ረግጣ እዚህም ረግጣ ጮሃም አስጮሃም ለግብፅ ይህንን እንትን መስማት ይህንን ንግግር መስማት እጤዋን ዱብ ነው የሚያደርገው። ምክንያቱም የምትፈልገው ፖለቲካል እንዲሆንላት ነው ማለት ትክክል አይሆንም። እና አሜሪካም ያለችው ምንድነው? አማካሪው ያሉት ምንድነው? ተነጋግረው ለሁሉም የሚጠቅም ነጥብ ላይ ይደርሳሉ ብዬ ተስፋ አደርጋለሁ። መሰመር ያለበት ግን ፖለቲካል አይደለም ቴክኒካል ነው የሚለው ላይ ነው። ያለኛ ትልቅ በስራት ትልቅ ሚና ነው። አልሲሲ ሰሞኑን ፎክሮ ሲያበቃ እጄን አላጣጥፍም ብሎ ሲያበቃ እግርህንስ ብለን በጠየቅነው ማግስት እንዲህ አይነት ዜና ሲሰማ ቀላል አይደለም። እኔ የሚያሳዝኑኝ ከግብጾቹ እኩል ጠያይሞቹ ግብጻውያን ተላላኪዎቹ ምስኪኖች። አይዟችሁልኝ ምን ማድረግ ይቻላል እንግዲህ? ምንም ማድረግ አይቻልም። እኛ ምን እናርግ እንግዲህ? እኛ ምንም እናርጋችሁ? ራሳችሁ ላኪዎቻችሁ ናችሁ ዝም ብሎ የሚሸነፉት። ዝም ብሎ ይሸነፋሉ። እሺ ምን ይሻላል? ቴክኒካል ነው መባሉ የሚኖረው ሚና ቀላል አይደለም። ሰሞኑን የአልሲሲ ንግግር በ5 ነጥቦች ደርድረን ስንፈትሽ ስናሳያችሁ እንደነበረ የሚዘነጋ አይደለም። እጃችንን አጣጥፈን አንቀመጥም። የተስፋ መቁረጥ ምሳሌ የተለመደ የምናቀው ዜማ ግብፅ ቀይ መስመሩ ታለፈ እንትን ታለፈውና እንደ ልጆቿ ናት። ያለ ፉከራ ብታቀው ነገር የለም። አሁን ይሄ ቴክኒካል ነው ምናምን የሚባለው ጨዋታ መምጣቱ ይሄንን እንትኗን ገደል የሚከተል ነው። ምክንያቱም ግብፅ የምትፈልገው አንድና አንድ ፖለቲካል የሆነ ጉዳይ እንዲሆንላት